አንድ የአላህ ባሪያ ወንጀልን ከሰራ በኋላ እኔው ነኝ የሰራሁት ብሎ ራሱ ላይ የሚያቀርብ የሚያረጋግጥና የሚከስ የሆነ ሰው አሉ አሐቡ ኢለየ እኔ ዘንድ እሱ የበለጠ ይወደዳል አሉ ከማን በላይ ሚን ዐብድን የሱሙ النهار ويقوم الليل ቀኑን እየጾመ ሌሊቱን በሰላት እየቆመ ويقول ان الله تعالى يفعل الخطيئة فيه ወንጀል ላይ የወደቀ ጊዜን አላህ ነው ያሰራኝ ከሚለው ሰው ይልቅ እንደውም ያኛው ቀን ያልጾመው ሌሊት ያልሰገደው ነገር ግን ወንጀል ላይ ወድቆ እኔው ነኝ የሰራሁት ብሎ ራሱን የሚወቅስ ሰው እሱ ነው እኔ ጋር የሚወደደው አሉ ተውበት ለማድረግም ይወፈቀው እሱ ነው እኔ ነኝ እስካለ ድረስ ያ ግን መቼ ነው ለተውበት በር የሚከፈትለት ስለዚህ ለሚሰራ ወንጀል ቀዳ ወልቀድርን ማሳበብ አይቻልም መርሐባ እንግዲህ ይሄ የመጀመሪያው ጥያቄ በ10 መንገድ የተመለሰው ነው የመጀመሪያው ጥያቄ እንግዲህ አንድ ሰው ለሚሰራው ወንጀል ወይም ማመጽ ቶሎ ብሎ ተውበትና ኢስቲግፋር ማድረግ በመትኩ ኸይር ስራ በማብዛት በሰደቃ ወንጀሉን ማስካስ ነው ማካካስ ነው እንጂ ያለበት ማሳበብ የለበትም በቀደር ካልን ተያይዞ የሚመጣው ሁለተኛው ጥያቄ አደምና ሙሳ አለይሂማ ሰላም ባደረጉት ክርክር አደም በአላህ ቀደር አሳቦ አይደለም ወይ እና ይሄንንስ ምን እናድርገው ቢሉንስ በቡኻሪና ሙስሊም እንዲሁም በሌሎች ሱነኖች ላይ የተዘገበ አንድ ሐዲስ አለ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وآله وسلم احتج آدم وموسى آدمنا موسى تغناينتو بعالم الأرواح مالتنا تكراكروا فقال موسى عليه السلام منالو يا آدم هوي أنت أبونا أنت ولا جاباتاتنا خيبتنا أواردكن وأخرجتنا من الجنة كجنة ما صوتاهن يعني بسبب أكلك من الشجرة كتكلك الكوزاف بمبلات مكنيات عندما لماذا أخرجتنا ونفسك من الجنة راسهن من يانم كجنة لمن دنو يا وطاهن بلو وكسوا فقال له آدم أباتاتنا آدم عليه السلام منالو أنت موسى أنتنا استفاك الله بكلامه الله أنتن قطتا ملكوتاوي قالون بما السمات بما الناقر مرطوهال وخط لك التوراة بيده توراة يتسنيون ملكوتاوي ممريا مصحفنم بأجو صفون ولانت سته تادا أتلوموني على أمر قدره الله علي قبل أن يخلقني ب40 سنة الله أنين ك40 ዓመት በፊት አስቀድሞ ሳይፈጥረኝ በጻፈብኝና በወሰነብኝ ነገር ዛሬ ለምንና እንዴት ይያልክ ትወቅሰኛለህን አለው አደም በመተኩ رسول عليه الصلاة والسلام منالو فحج آدم موسى 3 ጊዜ آدم موسى رتاو